ሊባኖስን በተረዋ የኔ ሚጢጢ መልካም ልደት አለችና በብርና በልዩ ጌጥ የተሰራ ፀጉር ላይ የሚሻጥ ጌጥ ፀጉሯ ላይ ሻጠችላት። ጽናት ሊቦዬ አመሰግናለሁ በጣም ብላ ሊባኖስን ጉንጯን ስማ አቀፈቻት። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ ሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ከዚህ በፊት ቀንጨብ አድርጌ ያስገባሁላችሁ ቪዲዮ ከክፍል 42 ጽናት ታሪክ ነው። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና በአክብሮት ጠይቃለሁኝ። እንዲሁም ነበር ቤተሰቦች ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። የዚህ የዩቲዩብ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኑን በመጫን የዚህ ቤተሰብ እንድትሆኑ እጠይቃለሁኝ። ወደ ታሪኩ አመራለሁ። እስከዚያው አብራችሁ ይቆዩ። ጽናት ክፍል 43። ጋሼ በሬሳ በተራቸው ተነሱና ለሕክምና ሙያ የሚረዳና የብዙ በሽታዎች ቁልፍ የሚሆን መድኃኒት ማግኛ ዘዴ የሚያሳውቅ ትልቅ መጽሐፍ ነው፣ ተጠቀሚበት ብለው ሸለሟት። ጽናትም ወይኔ አምላኬ እኔ ይህንን ማመን አልችልም፣ በስመ አብ አመሰግናለሁ በጣም ብላ እጃቸውን ሳመችው። እሳቸውም ግንባሯን ስመው መልካም ልደት፣ ቀሪ ዘመንሽን የታመሙትን በመርዳት ለሞቱት በመለመን የተቸገሩትን በመርዳት እንድታሳልፊ ፈጣሪ ይርዳሽ አሏትና ወደ መቀመጫቸው ተመለሱ። የአቤት አያት ከተቀመጡበት ተነስተው እጃቸው ወደ ኋላ አድርገው ወደ ጽናት ቀረቡ። ከጽናት ፊት ቆሙና አንቺ ማለት በልጅነትሽ በሳል ሆነሽ የተፈጠርሽ እናም ለልጅም መድኃኒት የሆንሽ ትልቅ ቁልፍ ልጅ ነሽ ለኔ። ስለዚህ እኔ ደግሞ መልካም ልደት እየተመኘው ለሴቶች የምትሆን ያማረች መኪና ልሸልምሽ እወዳለሁ ብለው የመኪና ቁልፍ ሰጧት እና መንጃ ፈቃድም አስተምርሻለሁ ብለው ፈገግ ብለው አቀፏት። እሷም አቀፈቻቸው። ጽናት ቅዠት መሰላት። ሶስናም ወደ ጽናት ጠጋ ብላ እኔ ደግሞ በአንቺና በልጄ እንዲሁም በልጅ አያት ልፋት ወደ ስራዬ ተመልሻለሁ። በድርጅቱ ውስጥ ያለኝን መብትና ስልጣን እንዲሁም ንብረት አስመልሳችሁልኛል። ብዙ የማይሆኑ የመሰለኝ ነገር አንቺ ህይወታችን ውስጥ ስትገቢ ሆነዋል። የምሰጥሽ ስጦታ ምስጋናም ለአንቺ እንደማያንስሽ በአቅም እኔ ለአንቺ መልካም ልደት እየተመኘሁ ቤት ከነሙሉ እቃው ሸልሜሻለሁ አለቻት። ሁሉም ነበር የተገረመው፣ ምክንያቱም አልተጠበቁም ነበር። እንባ እየተናነቃት ማርቆስ ወደ ጽናት ተጠጋና ምንም ነገር ሳይናገር በስጦታ እቃ የተጠቀለለ ስጦታ ሰጣት። ጽናት በቶሎ ፈታ አየችው። የሚያምር ረጅም ቀይ ድምቀት ያለው ከነወገቧ ጥብቅ አርጎ ከዛ ዘፍ ብሎ የሚወርድ እጀ ሙሉ ቀሚስና ጥቁር ከፍ ያለ ማሰሪያና ፊተኛው ላይ ቀይ ነጠብጣብ ያለበት ጫማ ሰጣት። ፈገግ ብላ አየችው። እሱም ፈገግ አለ። ጽናት በጣም ወደዋለች። በደስታ ልታብድ ደረሰች። ያቤጽም በሉ ገለል በሉ እኔም ስጦታዬን ልስጣት አለና ወደ ጽናት ቀረበ። ጽናት ፈገግ አለች። ያቤጽም ፈገግ ብሎ ወደ ጆሮ ጠጋ አለና የመጀመሪያ ስጦታዬ ፍቅሬና ንጹህ ልቤ ነው። ሁለተኛው ይህን ብሎ ትንሽ የተጠቀለለ እቃ ፖስታ ሰጣት። በመጀመሪያ የታሸገውን ትንሽዬ እቃ ፈታው። በሚያምር አበባ ዲዛይነር የተሰራ የወርቅ ጆሮ ጌጥ ነበር። ፖስታውን ፈታችው። አንድ የታጠፈ ልሙጥ ወረቀት ነው። የአቤጽ ልክ ጽናት ፖስታውን ከፍታ ማንበብ ስትጀምር ተመሳሳይ ፖስታ ለበጸሎትም ሰጣት። ሁለቱም አንብበው ጨረሱና ያቤጽን አዩት። ያቤጽም ይውላችሁ እጃችሁ ላይ ያለው የዓለም አቀፍ ሰዓሊዎች ውድድር ነው። ትላንት በሬዲዮ የተለየ የሚስል ነገር ካላችሁ፣ የተፈጥሮ ውበትን የሚያሳይ ነገር ካላችሁ ደውሉና ሰዓሊዎች ጋር ተመዝገብ የሚል ነገር ሰማሁና
ስልኩን ይዤ ደወልኩኝ። እንደ አጋጣሚ ሆኖ ሰዓሊው የኔ የድሮ ጓደኛዬ ነው እና እኔ ትክክለኛ ውበት ያለው ውበት የሆኑ ኢትዮጵያዊነትን የሚያሳይ ሴቶች አሉ አልኩት። እና ለየት ያለ ነገር ነው፣ እስቲ ያምጣቸው እስከምስላቸው ጓጉቻለሁ አለኝ። ስዕሉን ካሸነፈ በዚህ ሀገር ወደ 4.5 ሚሊዮን ብር ያገኛል። ከባድ ውድድር ነው። ከዛ ለእናንተ 2 ሚሊዮን ይሰጣችኋል። ዝግጅቱ ለመታደም ትሄዳላችሁ አላቸው። ሁለቱም ደስ ብሏቸው ተቀበሉት። የጽናት የልደት ስነ ስርዓት በዚህ መልኩ ለጽናት ህልምን በሚመስል መልኩ አለፈ። ሁሉም ከበሉ ከተጫወቱ በኋላ ወደ የቤታቸው ሄዱ። ሊባኖስ፣ ጽናትና በጸሎት ብቻ ቀሩ። እነሱም ወደ መኝታቸው ሄደው ስለ ጽናት ስጦታዎች እየተደነቁ እያወሩ ተኙ። ሲነጋ የነ ጽናት በር ተንኳኳ። ጽናት ቀስ ብላ ተነስታ በሩን ከፈተችው። ያቤጽ ነበር። ጽናት ያቤጽን ስታየው ፈገግ ብላ እየተንጠራራች እንዴት አደርክ ያቤጾ አለችው። ያቤጽም ደህና አድሬያለሁ የኔ ፍቅር አላት። ጽናት ፈገግ እያለች አንተ ቀውስ አረን እንዳይሰሙክ አለችው። ያቤጽ ስሚ፣ ዛሬ ሁለታችንም ክላስ የለንም። ስለዚህ ወደኛ ቤት ሄደን ከዛ ማማና አያቴ የሰጡሽን ስጦታ ሊያሳዩሽ ስለሚፈልጉ ወደዛ እንሄዳለን። ይዛሃትና ብሎ ነው፣ ቁርስም ተዘጋጅቷል ሲላት ጽናት እሺ መጣው በቃ ና ግባ እስከዛ ብላ ወደ መኝታ ቤት ገባች። ያቤጽም ሳሎን ገብቶ ቁጭ አለ። ጽናት ምን ልልበስ ብላ አሰበችና በመጨረሻ ማርቆስ የሰጣትን ቀሚስና ጫማ፣ ሊባኖስ የሰጠቻትን የፀጉር ጌጥ፣ እህቷ የሰጠቻትን የአንገት ሀብልና ያቤጽ የሰጣትን የጆሮ ጌጥ አርጋ እህቷንና ሊባኖስን ቀሰቀሰቻቸው። ሁለቱም አይኖቻቸውን እያሹ ተነስተው ጽናትን አዩአት። በጸሎትም አአ እህቴ ልዕልት መስለሻል በዚህ በጠዋት አለቻት። ሊባኖስም እውነትም ልዕልት ከዛም በላይ ነው እንጂ የሆነችው ለመለካት አልነጋ ብሎሽ ነው አይደል በዚህ በጠዋት እንደ ልዕልት የተሽቆጠቆጥሽው አለቻት። ጽናትም አረ አይደለም ያቤጽ እኮ ብላ ያቤጽ የነገራትን ሁሉን ነገረቻቸው። ሊባኖስም እንደዛ ከሆነማ በቃ እኛ የምናግዝሽ ብላ ከአልጋዋ ተነስታ በጸሎትም እንደዛው። ከዛ ፀጉሯንም አስተካክለውላት እሷንም አሳምረዋት ሲጨርሱ ሊባኖስና በጸሎት ወደ ሳሎን ሄደው ያቤጽን ሰላም አሉት። ያቤጽም ቆንጅየዋ በጺና ተቆጫዋ ሊባዬ እንዴት አደራችሁ አላቸው። ሁለቱም በጣም ስቀው ተሽቀዳድመው ፈጣሪ ይመስገን አንተ እንዴት አደር ካሉትና ተቀመጡ። ትንሽ ቆይታ አልጋውን አንጥፋ መኝታ ቤቱን አስተካክላ ጽናት ወደ ሳሎን መጣች። ያቤጽ ኡፍ እንዴት እንዳማረብሽ የፈጣሪ ያለ ጽኑዬ፣ አንቺና እህትሽ እኮ ውበታችሁ ሙሉ ዓለም ቢጨመቅ አያወጣም አለ ሊባኖስ። አይ አንተ ልጅ እሺ እኔስ አለችው። እንደነሱ ባትሆኝም ቆንጆ ነሽ፣ ግን ያንቺ ቁጣ ደግሞ የዓለም ቁጣ ቢጨመቅም አንቺ ጋር ድርሽ አይልም አላት። ሁሉም ከልባቸው ሳቁ። ያቤጽም በሉ አሁን ሁላችሁም ከነቃችሁ አይቀር ሁላችንም አንድ ላይ እኛ ቤት እንሂድ። ከዛ ቁርስ በልተን ወደ ጽናት ሰርፕራይዝ እንሄዳለን አለ በጸሎት። አረ እንደዛ ከሆነማ ሊቡትዬ ነይ እንዘጋጅ ብላ ወደ መኝታ ቤት ገባች። ሊባኖስም እሺ ካላችሁ እንግዲህ ብላ በጸሎትን ተከትላ ገባች። እነሱም ለባብሰው እስኪመጡ ድረስ ያቤጽ ጽናትን ለሰከንድ አይኑ ሳይነቀል ያያት ነበር። እሷም ሆይ ብላ እየሳቀች ቆየች። ከትንሽ ቆይታ በኋላ ሊባኖስና በጸሎት ለባብሰው መጡ። ያቤጽ በጸሎትን አያትና
አይ ውበት! በስማ ጸጥ ነው። ሌላ ምን ይባላል? በሉ ተነሱ እንሂድ ብሎ ከፊት ቀድሞ ሄደ። እነሱም ተከተሉት። በር ላይ የሚያምር መኪና ከነሹፌሩ ቆሟል። በሉ ኑ ግቡ አለና ያቤጽ ከኋላ ወንበር ከፈተላቸው እና ገቡ። እሱም ጋቢና ተቀመጠ። መንገድ ጀመሩ። ትንሽ እንደቆዩ ጽናት መንቆራጠጥ ጀመረች። ፊቷ ላይ ላብ ችፍ አለ። በጸሎት ጽናትን እንዳየቻት እህቴ፣ ወይኔ እህቴ አለች። ሊባኖስም የኔ ሚጢጢ ምን ነው አለች። ያቤጽ ሹፌሩን ወደ ሐኪም ቤት ንዳው ብሎ ጮኸ። አሁን ጽናት ክትትል የምታደርግበት ሐኪም ቤት ናት። ዶክተሩ የጽናትን የምርመራ ውጤቷን ሊነግራት ነው። አዝናለሁ ብሎ ጠረጴዛው ላይ ድፍት አለ። ጽናትም ምን ነው ችግር አለ እንዴ ዶክተር ዳመን አለች። ዶክተር ዳመንም ጽናትን ብቻዋን ላወራት ስለምፈልግ እባካችሁ ውጡ አላቸው። እነሱም እሺ ብለው ወጡ። ልክ ሁሉም እንደወጡ ዶክተር ዳመን በንዴትና በሐዘን ከመቀመጫው ተነስቶ በመዳፉ ጠረጴዛውን ተደግፎ ጽናትን ቆይ አንቺ ገና ልጅ አይደለሽ እንዴ? እንዴት ታረግዣለሽ? እንዴት አላት። ጽናትም እንዴ ቆይ ምን እያልክ ነው? እኔ እርጉዝ ነኝ እንዴ አለች ተደናግጣ። ዶክተር ዳመንም እንደለመደው በፍጥነት እያወራ ይህንን እርግዝና ካለሽበት የጤና ሁኔታ ጋር እንደሚያጋጭ አታውቂም? አላት። ጽናት እኔ እንዴት አውቃለሁ አለችና ፈገግ አለች። ዶክተሩ እንዴ ቆይ ለምንድን ነው ፈገግ እያልሻለሽው ሲላት ጽናት አይ ምንም ዶክተር አለችና ሆዷን ያዛረገችው። ዶክተር ዳመንም ስሚኝ እዩልሽ በበሽታሽ እንዴት እንደሆነ ባላውቅም ምልክት በአፋጣኝ ታይቷል። ግን ልክ ምልክቱ ሲታይ በተራ የምንሰጥሽ መድኃኒት የስቃይና የህመምሽን ጊዜ ለማራዘም ይጠቅመን ነበር። ደሞ አሁን አርግዘሻል። መድኃኒቱን ከወሰድሽ ጽንሱ ይጨናገፋል። እንዲህ አይነት ግንኙነት እንደምታደርጊ በዚህ እድሜሽ እንዴት ላቅስ እችላለሁ? እንደማይሽ ከሆነ ደግሞ እንደ ጸነሽ ከነገርኩሽ በኋላ በፈገግታ ተሞልተሽ እጅሽን ከሆድሽ ላይ ማንሳት አልቻልሽም። ጽንሱ መውረድ አለበት። ይህንን ካላደረግሽ አንቺና ልጅሽ በህይወት አትቆዩም። መድኃኒቱን ከወሰድሽ ልጅሽ፣ ካልወሰድሽ ደግሞ አንቺና ልጅሽ ትሞታላችሁ አላት። ክብራና ክብራት ጽናት ታሪክ የዛሬው ክፍል 43 ይህንን ይመስል ነበረ። ጽናት በክፍል 44 እስከምንገናኝ ቸር ሁሉ ይግጠመን። አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። እስከምንገናኝ ሰናይ ጊዜ።